تروحين تخلين بيبي ما في أحد في البيت؟ ما تخافين من الله تخليني أنا بدون شغالة؟ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ አሰሪዎቻችሁ ስለበደሏችሁ ብቻ እንደዚህ ያለ እርምጃ የምትወስዱ እህቶች ካላችሁ እመኑ ህይወታችሁ አደጋ ላይ ነው። እባካችሁ እንደዚህ ያለ ነገር አታድርጉ። ወላይ ነው የምላችሁ። ሚዲያ ላይ የሰማሁት ታሪክ ሳይሆን የራሴ ሰፈሬ ልጅ የማውቃት ልጅ የዚህ ዱባይ ውስጥ ኮንትራት ነበር ስትሰራ የነበረው። ከዚያ ከኮንትራት ከጠፋሽ በኋላም በራሷ የመኖሪያ ወረቀት አሰርታ ወደ ኢትዮጵያ ልትር ስትል ማለፍ አትችይም ተብላ ለሁለት ወር ያክል ታስራ ምን እንደገጠማት እሱንም ዝርዝር አድርጌ ልንገራችሁ፣ ምክንያቱም ያስተምራችኋልና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦቼ በመጀመሪያ እንግዲህ ሴትዋ ወይም መዳሟ ያው ያለችውን ነገር ቀንጨብ አድርጌ አስደምጫችኋለሁ። በተለይ ባካችሁን ልጅ ካለበት ቤት ውስጥ እየሰራችሁ እንደዚህ ያለው ውሳኔ የምትወስኑ እህቶች ካላችሁ የበለጠ ህይወታችሁን አደጋ ውስጥ ስለሚጥልባችሁ ጥንቃቄ አድርጉ። ይሄ እንደ መፍትሄ አትዩት። ሌላ የተሻሉ አማራጮችን ለመሞከር ሞክሩ ነው የምለው። እንግዲህ የተፈጠረው ነገር ምንድን ነው? ቅርታ ያው ብዙዎቻችሁ አረብ ያለችውን ነገር ሰምታችሁ የተፈጠረውን ነገር መረዳት ትችላላችሁ። ነገር ግን ቪዲዮ እጠር ያለ ስለሆነ ያልገባችሁ እህቶች ካላችሁ ደግሞ እኔ ዘርዘር አድርጌ ልንገራችሁ። እንግዲህ ያው ብዙ አረቦች ሰራተኛ ቤታቸው ውስጥ ካለ ልጆቻቸውን ቤታቸውን እንግዲህ አደራ ለሰራተኞቻቸው ሰጥተው እነሱ እንደፈለጉ ይወጣሉ፣ ይገባሉ፣ ስራ ይሄዳሉ ማለት ነው። አትበደሉም አላችሁም የሀገሬ ልጆች። በተለይ በአሁኑ ሰዓት በሳውዲ አረቢያ የምትኖሩ እህቶች አዲስ የመጣችሁ አላህ ያግዛችሁ እንጂ ሁኔታዎች በጣም ከባድ ናቸው። ከደሞዝና ከምግብ ጀምሮ ሌላውን ችግር ተውትና ከምግብና ከደሞዝ እንኳ ብንነሳ በሰዓታቸው ደሞዛቸው የማይከፈላቸው በቂ ምግብ የማያገኙ በጣም ብዙ እየተበደሉ ችለው የሚኖሩ እህቶች አሉ ማለት ነው። በዚህ አጋጣሚ የሀገሬ ልጆች እንዲሁ በቻላችሁት አቅም በጭቅጭቅም እንዲሁ በጸበይም በምንም ብላችሁ ደሞዛችሁን በየወሩ ለመቀበል ሞክሩ። ለምን ካላችሁ ብራችሁን ካልተቀበላችሁ ብራችሁ ሲጠራቀምባቸው እናንተ ለብዙ ነገር ወይም በብዙ መንገድ ለመጉዳት ይሞክራሉ ማለት ነው። እና ደሞዛችሁ እንደምንም ለመቀበል ሞክሩ በዚህ አጋጣሚ። እና ይቺ ልጅ ዝም ብላ ከመሬት ተነስታ ይህን ውሳኔ እንደማትወስነው እርግጠኛ ነኝ። አይተው ሁኔታው ከአሟ በላይ ቢሆንባት ነው እንጂ መቼም ዝም ብላ ይህን ነገር አታደርግም። እና እንግዲህ ይቺ መዳም እንደሰማችኋት ያው እንደ ማንኛውም አረብ ሰራተኛ አላት። ሰራተኛ ስላለቻት ልጇና ቤቷን ለሰራተኛዋ ሰታሷ ያው ሁሌ እንደተለመደው ተነስታ ስራ ትሄዳለች ማለት ነው። ሰራተኛቱ ደግሞ ያሰበችውን ነገር አስባ ነበር። መዳሟ እስከምትወጣላት እየጠበቀች ነበረ። እና ሌላ ሰው ከቤት የለምና ሰራተኛቱ የሚከፈላት ደሞዝ እንግዲህ 1500 የሳውዲ አረቢያ ሪያል ነው ማለት ነው። ከዛ ያነ ደሞዟ አልተከፈላትም። እርግጠኛ ነኝ በሰዓቱ። እንዴት አልሽ ካላችሁ ብሩን መግቢያ ላይ አስገብታላችኋለች፣ ማየት ትችላላችሁ። እና ያች ሰራተኛ ግን ምንድነው ያደረገችው? መዳሟ ከቤት ስትወጣላት ህፃን ልጅ ጥላ ከቤት እሷ ከዚያ ቤት ጠፋች ማለት ነው። የሀገሬ ልጆች አስቡት። ሰው ምንም አይነት ሰው የለም። ህፃኑ ላይ ብቻ ነው፣ ሴቱን ወንድ ህፃኑ አላውቅም። በነገራችን ላይ ለምንድነው ቤቢ ልጅ ጥለሽ የጠፋሹ እያለች ነው ያለችው። ህፃን ልጅ ትተውና ይች ልጅ ትጠፋለች ማለት ነው። ከዛ ስትጠፋ ማንም የለም። ግን አልሐምዱሊላ በነገራችን ላይ መዳሙት እንደውም ጥሩ ሰው ነች ብዬ ነው ያልኩት ከዚህ ላይ። እና ያችን መዳም ከስራ ስትመጣ እንደተለመደው ሰራተኛዋን ስትጠራ ሰራተኛቱ ቤት የለችም የሀገሬ ልጆች። ከዚያ ሰራተኛቱ ቤት ስታጣት ቤት ውስጥ ያለ ማን ነው? ህፃን ልጅ ብቻ ነው ማለት ነው። አስቡት። ከዚያ ይች መዳም በሷ ቤት አንዳንዴ ግን የሚያናደኝ ከአረቦች ጸባይ ምን እንደታውቃላችሁ? በቃ ሰራተኛ ስትባል ምንም ነገር እንደማናውቅ አድርገው የሚሉት ነገር በጣም ነው የሚያስጠላኝ ማለት ነው። እና ስጠራ ስታጣት በቃ ሰራተኛቱ ከቤት እንደሌለች ተረዳሽ ማለት ነው። ስለዚህ ለሰራተኛቱ እንዳያችሁት ያንን 1500 የሳውዲ አረቢያ ሪያል አቀረበችና ቀርጻ ትቢን ቢዛትሽ ታልሽዲ እኔ ላንቺ 1500 እየከፈልኩሽ ምን ፈልገሽ ነው ይሄን ያደረግሽው? እንቲ ማትኻውፊ ያላ እንቲ ማትኻውፊ ብዙ ነገር እያለች ነበር። ገባችሁ? እንዴት አንድ ህፃን ልጅ ሰራተኛ ከሌለበት ከባዶ ቤት ጥለሽ ትሄጃለሽ? ይሄ ነገር ጥሩ ስራ ነው ወይ? እንደው አንቺ አላህን አታውቂውም እያለች ምርር ላይ እየተናገረች ነው ማለት ነው። ገባችሁ? ይሄን ሁሉ እንድታደርግ የሚያደርጋቸው እነማን ናቸው ካላችሁ አብዛኞቹ መዳሞች ናቸው። እንዳልኳችሁ በተለይ ሳውዲ ላይ አሁን ያሉ መዳሞች ውሸታቸው አይዘለቅም። ወላሂ አለቅም ብቻ ምን እንደምላችሁ እከፍላለሁ ይላሉ። በዚህን ቀን እልክልሻለሁ እንደዚህ ያደርጋል ይላሉ። ደሞዝ አይከፍላችሁም። ብዙ ነገር ሊበድሏችሁ ይችላሉ የሀገሬ ልጆች። ግን
የፈለገ ያክል እንኳ በደሎችን እነሱ ቢያደርሱባችሁ እንደዚህ ያለው ውሳኔ ግን አትወስኑ። ለምን ብትሉ አሁን እናንተ እየሰራችሁ ጤነኞቹ ናችሁ፣ አልሐምዱሊላ። ያው ደሞዝ ባይከፈላችሁ የሚከስረው ጉልበታችሁ ብቻ ነው። ግን አይበለው እናስባችሁታል። ይሄ ህፃን ልጅ እናቲቱም ከሌለችበት ሰራተኛቱ ጥለው ስትወጣ የሆነ አደጋ ደርሶበት ያን ህፃን አይበለውና ቢሞት ሰራተኛ የገለው ጠፋች ነው የምትባል። ያ ማለት ደግሞ የገደለ ይገደል እንደሚባል ታውቃላችሁ አይደለ? ስለዚህ አንቺም እንደወጣሽ ቀረሽ ማለት ነው። እና ባካችሁ ሌላ አማራጮችን ሞክሩ፣ ሌላ አማራጭ ሞክሩ እንጂ ወይም ደግሞ መጥፋት ካለባችሁ ሁኔታዎች ከአማችሁ በላይ ከሆኑባችሁ እሷ ባለችበት ጥፉ የሀገሬ ልጆች እንጂ ህፃን ልጅ ብቻ ቤት ውስጥ አስቀምጣችሁ አትጥፉሽ። ጥሩ አይደለም። መግቢያ ላይ ምን ብያችኋለሁ? እንዳልኳችሁ ወላሂ አሁንም ምልላችኋለሁ፣ ጉዳዩ ሚዲያ ላይ አይደለም የሰማሁት። የራሴ የሰፈሬ ልጅ እዚህ ዱባይ ነበር ስትሰራ የነበረው እና ከኮንትራት ቤት ተሉ ነበር የጠፋችው እና ለብዙ ጊዜ ስራታ ትንጓለል ነበረ። ቤት ኪራይ አቃጠው ብራ በድሩ ማለት ነበር ስራዋ ልጅቷ ማለት ነው። ከዛ የሆነ ጊዜ ስራ ተገንቶላት እየሰራች እያለ እንደሚታወቀው ዱባይ ላይ የሆነ ጊዜ የምህረት አዋጅ ወጣና የመኖሪያ ወረቀታችሁን አስተካክሉ የሚባል የምህረት አዋጅ ስታገኝ እሷም እንግዲህ ከጓደኞቿም ከምንም ትበዳደርና ያንን የመኖሪያ ወረቀቷን ታሰራለች ማለት ነው። እና የመኖሪያ ወረቀቷን እንዳሰራች ገና አድዋን ሳትከፍል ከሀገር ከወጣች ስለቆየች ቤተሰቦቿን ለማየት ተነሳስታ ወደ ኢትዮጵያ ለመሄድ ዝግጅቷን ጨረሰችና ዱባይ ኤርፖርት ተገኘች ማለት ነው። ስሙ የሀገሬ ልጆች እና ይች ልጅ በነገራችን ላይ እኔ ለመጀመሪያ ጊዜ ስሰማ ነው። ለምን ብትሉ አሻራ ካለ የሆነ ችግር ካለ ኢቃማውን ለማሰራት ያው አሻራ እንሰጣለን አይደለ? በዚያን ሰዓት ለምን አልወጣላትም ብዬ ብዙዎቻችን ጥያቄ ፈጥሮብናል ማለት ነው። እና ይች ልጅ የምኖረው ወረቀቷን ስታሰራ ምንም አይነት ችግር እንደሌለባት ተነግሯት ወረቀቷ ተስተካክሎላት ህጋዊ ሆና ነበር ማለት ነው። እሷም ህጋዊነቷን ስላረጋገጠች ነበረ ወደ ሀገሯ ሂዳ ተመልሳ መታ ለመስራት ያሰበችው። ነገር ግን ይች ልጅ ፕሮሰሷን ጨርሳ ወደ ኢትዮጵያ ለመሄድ ዱባይ ኤርፖርት ተገኘች። ዱባይ ኤርፖርት ከተገኘች በኋላ ግን ማለፍ እንደማትችል ነው የተነገራት የሀገሬ ልጆች። እሷ ደግሞ የሰራችው ወንጀል ምንም ነገር ወንጀል የለባትም፣ ህጋዊ ነኝ ምን አጥፍቼ ነው ትልና ያው ወዲሁን የዱባይ ፖሊሶች ተጠራ ፖሊሶች ይዟት ሄዱ ማለት ነው። እና ልጅቷ ፖሊስ ጣቢያ ገባች። ከገባች በኋላም እንግዲህ ችግሬ ምንድን ነው ብላ ስትጠይቅ በመጀመሪያ የጠፋችባቸው አሰሪዎቿ ወይም ከፊሎቿ ከሰዋት ነበር ማለት ነው። ሀገሬ ልጆች አስቡት። እና ያንን ክስ ወይም ደግሞ ያለባት አሻራ ለምን ኢቃማውን ስታሰራ እንዳልወጣ ባላቅም፣ ስለዚህ ሉና እነሱ ካልፈቀዱ ምንም ነገር ማድረግ ስለማይቻል ያቺ ልጅ እስር ቤት ገባች። እስር ቤት ከገባች በኋላ ለሁለት ወር ያክል እዚህ ዱባይ ውስጥ ታሰረች ማለት ነው። እዚህ ዱባይ ላይ ከታሰረች በኋላ ከዛ ድጋሚ ያች ልጅ ዱባይ እንዳትገባ ተደረገችና ዲፖርት ተደርጋ በታሰረች በሁለት ወራ ወደ ኢትዮጵያ እንድትሄድ ተደረገች። ግን ድጋሚ መመለስ አትችልም ያገሬ ልጆች። ይሄን ሁሉ ያደረገባት ማን ነው መሰላችሁ? እነዚያ ከፊሎቿ። ግን እኮ ወላሂ ነው የምላችሁ ከነዚያ ከፊሎች ቤት ከጠፋች እኮ ከ10 ዓመት በላይ ሆኗታል። አስቡት። እሷ ደግሞ በአዲስ መንፈስ በአዲስ ወኔ ደስ ብሏት ህገወጥ የነበረችው ህጋዊ ሆና ወረቀቷ ተስተካክሎላት በቃ አይደለ ከቤተሰብ ከተለየች ብዙ አመት ስለሆናት በአንድ ልቤ ቤተሰቦችንም አይችል እንጣና ከዛ ሰራሮችም የተበደርኩትን ብሬን እከፍላለሁ ብላ ነበር አስበው የነበር ልጅቱ ማለት ነው። ግን እሷ ያሰበችው አልሆነላትም። ያገሬ ልጆች በጣም አዝና ልቧ ተሰብሮ የጓደኞቿን እዳም ሳትከፍል ወደ ሀገሯ ሄደች። አሁን ኢትዮጵያ ገብታ እየተጥመነመነች ነው ያለችው ማለት ነው። ሌላ ወንጀል ሰርታ ሳይሆን ከፊሎቿ ከሰዋል። አይብሉና የአገሬ ልጆች እነሱ ከጠመሙባችሁ በጣም ብዙ ነገር ሊሏችሁ ይችላሉ። አንዳንዶቹ ችግር የለባቸውም። አንዲት ሰራተኛ ከቤታቸው ስጠፋ ወዲሁም በቃ ያመለክታሉ፣ እነሱ ይከነስላሉ፣ አለቀ። አንዳንዶች ግን በጣም ከባዶች ናቸው። ገብቷቸዋል አይደለም? ልጅን ያክል ነገር ይቅርና በቃ ባልሆነ ነገር ሰርቃ እንደዚህ ከተባለ ራሱ እነሱ ካልፈቀዱላችሁ ድጋሚ ወደዚህ ሀገርም እንድትገቡ እድሉን አይሰጧችሁም። እና በተለይ ደግሞ ልክ እንደዚህ ቼታችን አሮይት አደራ ተሰጥቷችሁ ህጻናቶች አደራ ተሰጥቷችሁ እንደዚህ የምታደርጉቶቼ ተው፣ ጥሩ አይደለም። የበለጠ ህይወታችሁን አደጋ ላይ ነውና የሚጥለው። ሌላ አማራጮችን ተጠቀሙ ነው ማለት የምፈልገው። እና የገረመኝ እንዳልኳችሁ እሷ ብቻ ብልጥ ሆና ደሞዟን አስቀምጣ በዋትስአፕ ብርሽን መውሰድ ከፈለግሽ ይሄውልሽ አስቀምጨልሻለሁ እኔ 1500 አይደል እንደምከፍልሽ ምናምን እያለች የተናገረችው ነገር አናዳኛለች። በሷ ቤት በቃ ብልጧ እሷና እሷ ብቻ ነው። ገብታችኋል? አንዳንድ አረቦች አይታችኋቸው ከሆነ በቃ ሰራተኛ ሲባል ምንም ነገር እንደማናውቅ አድርገው ነው የሚያስቡንና
እዚሁ ብሯን ቀቅላት ብሎ ብሯን ቀድማ በሰጣን ድሮ ሲጀመር ሰራተኞትም እንደዚህ ያለ ውሳኔ አትወስንም። ማንም ሰው መቼም ወዶና ፈልጎ እንደዚህ ያለ ነገር ውስጥ አይገባም። ነገራቶች ከአሟ በላይ ሲሆኑባት የወሰነችው ውሳኔ ነው። ግን አልደግፍም። ያገሬ ልጆች ራሳቸው ባሉበት እንደምንም ብላችሁ ለመጥፋት ሞክሩ እንጂ አሮጊትና ህፃን ልጅ አማና ተሰጥቷችሁ አዳራ ተሰጥቷችሁ ግን ክፍት ቦታ ስላገኛችሁ ወይም ደግሞ የሚመቻችሁ ሁኔታ ላይ ስለሆናችሁ ብቻ አትጥፉ። ያገሬ ልጆች ብትጠፉ ሜቱም አታመልጡም። በአረብ ሀገር ህግ ቀልድ የለም። ወላሂ ነው የምላችሁ። ለጊዜው ልትወጡ ትችላላችሁ፣ ግን መቼም ቢሆን አታመልጡም። ዞሮ ዞሮም ሀገራችሁ መግባታችሁ አይቀርም አይደል? ልክ እንደዚህ ሲል ኤርፖርት ላይ ራሱ ትያዙ ትችላላችሁ። በነብስ ማጥፋት ሁሉ ሊወነጅሏችሁ ይችላሉ። ልጄ እንደዚህ አድርጋብኛለች ብላ ምደማችሁ ከወነጀለቻችሁ እናንተ ታስሮ ሀገር ቤት መግባት ራሱ ትልቅ ነገር ነው። የገደለ ይገደል ስለሚባል የእናንተ ጣፈንታም የከፋ ሊሆን ስለሚችል ተው፣ ይቅርባችሁ።